ሰላም ምን ለማድረግ የሞከርሽ ነው? ዛሬ ማለቅ አለበት ሳሚ። ልቀንዲ በጭራሽ የማይሆን መንገድ ነው ሰላም። ሳሚ እቺ ቀን ካለፈች ሁሉ ነገር ይበላሽ። ድምፅሽን ቀንሽ። ምንድን ነው ይሄ ነገር? ምን ነክቶሽ ነው? ቆይ ሰላም እንዴት አደርጋለሽ? ምን ላድርግ ሳሚ? ይሄ ሰውዬ በፍታዊ መንገድ በህግ ልፋረደው መንገድ ስጀምር መሰናክል ሆኖ ሊያስቆመኝ አደገኛ ነገር ጠየቀኝ። ማለት ምን ጠይቆሽ ነው ደግሞ? በልጅነት ያበላሸኝ ሳይበቃው ዛሬም ዳግም ለጊዜው ስሜቱ መጠቀሚያ ላድርገኝ መንደርደሪያ አቀረበልኝ። ልጅነቴን የነጠቀኝ ሳያንሰው ዛሬም ከዚያች ከደፈራት ህይወቷን ሲኦል ካደረገባት ሀሴት ጋር መተኛት እንደሚፈልግ ነገረኝ። እንዴት? መቼ ነው ደግሞ እንዲህ ያለሽ? ቀን ላይ ወደ እኔ ክፍል መጥቶ ነበር። እናም ዛሬ ምሽት አብሬው ካላደርኩ ከዚህ ቤት እንደሚያባራኝ ነገረኝ። እና ለምንድን ነው ቆይ ለቀርበሽ አልነገርሽኝ? ሳሚ በቀል ብቻ ነው የሚታየኝ። እንኳን ላንተ ልነግርህ ለራሴም ቀኑ እንዴት እንደመሻልኝ አላውቅም። እና እሱን በመግደል ነው ፍትህ ማግኘት የምትችይ ይመስልሽ? አማራጭ ስለሌለኝ ያው ይሄ ለእኔ ብቸኛው እድሌ ነበር። ስህተት ሰላም። እኔ ሊገለው እንደምፈልግ ስነግርሽ ለምን ነበር ያስቆምሽ? በጊዜው ፍትህን በህጋዊ መንገድ ለማግኘት ጊዜው እንዳለን ስላመንኩኝ ነው። አሁንስ? አሁንማ ረፍዷል። ሰነዱን በተደጋጋሚ ፈልገነው አጥተነዋል። በዚያ ላይ ደግሞ ይሄ ሰው ነገ ከዚህ ቤት ሊያባረኝ ነው። ይህ ማለት ደግሞ ዳግም ፍትህ አልባ ህይወት እየኖርኩ እንድቀጥል ተፈረደብኝ ማለት አይደለም ሳሚ? ሰላም በእርጋታ ካሰብንበት መቼም ቢሆን ፍትህ ለማግኘት አይረፍድም። ዛሬ የዘገየ ሊመስልሽ ይሆናል፣ ግን ደግሞ በእርግጠኝነት የምንፈልገው እውነትና ፍትህ ትመጣለች። እባክህን ሳሚ፣ ዛሬ የኔ ብቸኛና የመጨረሻ እድሌ ነው። እባክህ ተወኝና ዋጋውን ልስጠው። ሰላም በጭፍን መንገድ ተመርተሽ ዳግም ህይወትሽ ልታጨልሚ እየተጣደፍሽ ነው። እሱን የገደልሽ ሁለት አንቺ የዘላለም ሞት ትሞቻለሽ። አንቺ እስር ቤት ተወርውረሽ በሰንሰለት ተጠንፈሽ ትኖሪያለሽ። እሱ ግን ሞቱ እረፍት ይሆንለታል። ቆይ አንተ በእኔ ቦታ ብትሆን ምን ታደርጋለህ? እረፍት አልባ ህይወት እንዲኖር ፈቅድለታለሁ። በሞቱ ሳይሆን በመኖሩ እንዲቀጣ አደርገዋለሁ። በጭራሽ እሱን ገድዬ ነፍሴን ገሃነም አልከታት። ያውም ጨካኝና አረመኔ ሰው ገድዬ ራሴ ላቆሽሽ አላደርገውም። እሺ ምን ላድርግ ሳሚ? ታገሺ ሰላም ታገሽ። ልብሽን አጭግኝ። ያቺ የማውቃት ሰላም የት ሄደች? ያቺ ብስለት ያላት ነገሮችን በጥልቀት የምትመረምረው ሰላም የት ሄደች? ፍትህ በተዛባ መንገድ መረዳት አደጋ ይዞ እንደሚመጣ ስትነግረኝ የነበረችው ሰላም የት ቀበርሻት? ደከመኝ እኮ ሳሚ። እድሜሽን ሙሉ ዋጋ የከፈልሽበት ጉዳይ ሊሳካ አንድ እርምጃ ሲቀር የምን ድካም ነው? ጠንካራ መሆን አለብሽ። እሱም መቀጣት አለበት። በምን መንገድ? እሺ እስር ቤት እንዲወረወር እናደርገዋለን። እዛ ሆኖ የሰራውን ግፍ እያሰበ እንዲታመም እናደርገዋለን። ማስረጃውስ? ሰነዱ ከሌለ እንዴት ተጠያቂ እናደርገዋለን? መንገዱን ጀመርን እንጂ አልጨርስም። ይህንን ፋይል የፈጀውን ጊዜ ፈጅቶ በእጃችን ያስገባዋል። በዚህ ደግሞ እርግጠኛ ነኝ። ነገ ልባረር እኮ ነው ሳሚ። ያለው በጭራሽ ከዚህ ቤት አትባረሪ። ግርማ ጉዳዩን አምርሮ ይዞታል። እንዴት አድርገህ ታስቆመዋለህ? በየትኛውም መንገድ ቢሆን ከዚህ ቤት አትወጭም። ይሄን ለእኔ ተይው ሰላም። እዚህ ቤት ላይ ማን እንደሚወስን እናያለን። ብቻ አንድ ነገር ላስቸግርሽ። ምንድን ነው እሱ ሳሚ? አንቺ ከዚህ በኋላ በስሜታዊነት ምንም ላታደርጊ ቃል ግቢልኝ። እሺ ሳሚ፣ ቃል እገባለሁ።
ጎበዝ የኔ ሰላም። አንቺ ተሸንፈሽ ጨዋታው እንዲጠናቀቅ ካልፈለግሽ ራስሽን መግዛት አለብሽ። መሸነፍ ካልፈለግሽ ፍትህና እውነት አሸናፊ መሆናቸው ማሳያ ሆነሽ መታየት ከፈለግሽ ትዕግስትን የህይወት ስንቅሽ አድርገሽ ተጓዥ። ስታቅፈኝ፣ ስታባብለኝ፣ አለሁልሽ ስትለኝ እረፍት ተሰማኝ። ሁሌም አለ ቢከፋሽም ባይከፋሽም እንደ ጥላ ሆኜ ከመጥፎ ነገር ሁሉ ጋር እልሻለሁ። አምንብሃለሁ። ቃልህ ያበረታኛል። መኖር በድን በሆነው ህይወቴ ውስጥ ተስፋ ይሰጠኛል። እኔም አንቺን በማወቄ ህይወቴ ስህተት እንደነበረ ተረድቻለሁ። ታዲያ እንደ ዛሬው አይነት ነገር እንዳይደገም ምንም ሲፈጠር ቀድምሽ ለኔ ያሳውቂ። እሺ ሳሚ፣ አሳውቃለሁ። በይ አሁን ተኝ። ለጊዜው የሚሰዋ በግ ስለሌለ ቢላውን ውሰደው። ውሰደው። መስዋዕቱን በሌላ መንገድ እንዲሆን ተስማምቻለሁ። አሁን ረፍ አድርጊ። አንቺ አሁኑ ሻንጣሽን አንሺና ከዚህ ቤት ውልቅ በይ። ቆይ አንተ ቃልህን ማክበር አቅቶ ነው እንደዚህ የምትለኝ? አሁን ምንም ነገር ማውራት አያስፈልግም። ከዚህ ቤት ትወጫለሽ። ለምንድነው በእርጋታ ማታወራኝ? ቆይ ዝም በይ እባክሽ። ብዙ ጊዜ ታገስኩሽ። አንቺ ግን ጎረምሶቹን ማሽኮረመን ነው የምትፈልጊው። ለምንድነው በሌላ ነገር የምትናገረኝ? አሁን ውጪ ብያለሁ። እንግዲያውስ ሳሚ ካልመጣ አልወጣም። ምን አልሽ አንቺ? ምንድነው ጋሽ ግርማ? ከዚህ ቤት እኮ አልወጣም እያለች እኮ ነው የምትጨቃጭቀኝ። ምን? አንቺ ደደብ! ቆይ እንዴት አባሽ ብትደፍሪ ነው ጋሽ ግርማ ውጪ እያለሽ አልወጣም የምትይው? አንቺ እዚህ ውስጥ ባትገቢ ትሻልሻል ሜሮን። ቆይ ምን አባሽ ልታመጪ ነው? አሁኑኑ ውልቅ ብለሽ ከዚህ ቤት ትወጫለሽ። ተናገርኩኝ እኮ። ምኑን የተናገርሽው አንቺ? ሳሚ ሳይመጣ ከዚህ ቤት አልወጣም አልኩኝ። የዚህ ቤት አዛዥ እኔ ነኝ። በቃ አልወጣም። እኔን እዚህ ቤት ያስገባኝ ሳሚ ነው። ስለዚህ እሱ ሳይመጣ ንቅንቅ አልልም። አረ ምን አይነቷ አይናውጣ ናት! ሰሚያለሽ? አሁኑኑ ኮተትሽን ሰብስበሽ ከዚህ ቤት ትወጫለሽ። ሳሚ ምንም አያገባው። አንቺን ማን ውሳኔ ሰጪ ያደረግሽ? ሳሚ ይምጣና በእርጋታ እንወስናለን። አረ ጭራሽ ጋሽ ግርማ ልክ አይደለም እያልክ ነው? ቆይ እዚህ ቤት እንድቆይ ስለፈቀደልህ ነው ልፈነጭበት የምፈልገው? ጎረምሳ፣ ይሄ ጣልቃ ገብነት የት እንደሚያደርስ እናያለን። ቆይ አንተ ማን ስለሆንክ ነው በዚህ ቤት ጉዳይ የምትወስነው? አንቺ ጭራቅ! በቃ ይሄ የሴጣን ባህሪሽ አለቀቀሽ ማለት። ትሰማኛለህ? ለዚች ውሸታም ሆነ ለአንተ መቼም አልተኛም። እሺ? ክፉ ሰው ተኝቶ አያውቅም። ራስ ወዳድና ሴጣን ስለሆንሽ እንቅልፍ አይኖርሽ። በነገራችን ላይ ለሰው ጠበቃ ከመሆን በፊት ስለ ራሱ ጉዳይ በደንብ አስብ። አንተም እዚህ ቤት የምትቆይ እንዳይመስልህ። አሁን ከፊቴ ጥፊ። ጥሩ። ያው እንደተለመደው ትንሽ ስጦታ አላዘጋጅልኝ። አእምሮሽ ትንሽ ስለሆነ እንደ ህፃን ነው የምታስቢው። ማን እንደ ህፃን እንደሚያስብማ አየን እኮ። አሁን ከዚህ ውጪልኝ አልኩሽ። የጀመርኩትን ፍቅር ልጨርስ አትልም? ሰላም፣ ምን ተፈጥሮ ነው? ቆይ ኧረ እኔ ራሱ ሊገባኝ አልቻለም። በዚህ ደረጃ ያሳበደውና ውጭ የሚልሽ ምን አስበው ነው? ምን አውቄ። አሁን ተረጋጊ። በቃ ሳሚ ሲመጣ ሁሉም ነገር ይስተካከላል። እሺ? እሺ ጆሲ፣ አመሰግናለሁ ከጎኔ ስለቆምክ። ግዴታዬ ነው። ሰላም። ሄሎ ሳሚ። ወይ ሜሮን። ኧረ ፍጠን ቤት ድረስ። ምንድነው እሱ? ምን ተፈጠረ? ልጅቷ አባትህን ካልገደልኩ ብላ እየተገለገለች ነው ያለችው። ሰላም አባትህን ካልገደልኩ ብላ ተነስታለች እያልኩ እኮ ነው። ምንድነው የምትዋጠሪው? እውነቴን ነው ሳሚ። እሱን ቤት ውስጥ መተህ ብታይ ይሻላል። ስልኩን ዝጊው። መጣሁ። እሺ።
ያውቃሽ ከዚህ ቤት ውልቅ ብለሽ ውጪ። እንዴት ታደርጋለህ? ምንድን ነው የምታወራው? ልጅን እኮ ያባረርኩበት መሰለህ? ሰራተኛ እኮ ነች። እና ሰራተኛ ሆነች እንደሆነስ እንዲህ ክብሯን በሚነካ መልኩ ማባረር አለብህ? ጋሽ ግርማ ከፈለገ ምንም ነገር ማድረግ ይችላል። አንቺ ሴት የምትናገሪውን እያሰብሽ አውሪ። አሁን ምንም አይነት ጭቅጭቅና አምባጓራ ማስለሰት አያስፈልግም። በቃ ከዚህ ቤት ትወጣለች፣ ግን በዚህ መንገድ አይደለም። ሲጀምር እንደዚህ አይነት የወረደ ቤት ለሷ አይገባትም። ስለዚህ ጊዜ ስጣት። እንዲህ አይነት ድርጊት ደግሞ ተምሬያለሁ ከሚል ሰው አይጠበቅም። አንተ ደደብ መሀይም ነህ እያልከኝ? ኧረ ጋሽ ግርማ ተረጋጋ። ሳሚ እንደዚህ ካላለ አንተ በአባትና በልጅ መሀል አትግባ። ምን አይነት ደነዝ ነው ባካችሁ? በድጋሚ የሚነግርህ ነገር ይቺ ልጅ የረገጠችው ቦታ በጭራሽ ለሷ አይገባትም። ማናችንም ለሷ አንመጥናት። መሄዱ አይቀርም፣ ግን አሁን አይደለም። የሚገርም ነው። ልጅ አባቱ ክብረ ነክ በሆነ መንገድ ማናገር የሚጀምርበት ጊዜ ላይ መሆኑ በጣም ያሳዝናል። እቺ ልጅ በጭራሽ እዚህ ቤት መቀመጥ የለባትም። ጋሽ ግርማ የሚናገረው ነገር ልክ ነው። ተይ ሜሮን። አዎ በጭራሽ እዚህ መቆየት የለባትም። እሷ እዚህ ቤት ከመጣች ጀምሮ ቤቱ ሰላም የለውም። ለማንኛውም የአንድ ሳምንት ጊዜ ሰጥቼሻለሁ። ከአንድ ሳምንት በኋላ ላይሽ አልፈልግም። አንተ ደግሞ እኔ ስታናግረኝ አባትም መሆኔን መርሳት የለብህም። አንተ መቼም የኔ አባት አትሆንም። እንዳንተ አይነት ጭራቂ የኔ አባት ሊሆን አይችልም። ሰሚያለሽ? ደግሞ ሻንጣሽ ተፈትሾ ነው እሺ ከዚህ ቤት የምትወጪው። ዝም አትይ ማለት ነው? እኔ እውነት ስናገርማ ያስጠላሃል ድሮ። ቆይ ግን ሰላም፣ ምንድን ነው ጋሽ ግርማን በዚህ ልክ ቁጡ ያደረገው? ኧረ አላውቅም ጆሲ፣ እኔ ራሱ በጣም ነው ግራ ይገባኝ። ከቅድም ጀምሮ እንዲመናገሩ ሊገባኝ አልቻለም። ቆይ በምን ተገናኝታችሁ ነው? እሱን ጋሽ ግርማ እያለ አትጠይቅም ነበር? ምንድነው እሱ ወሬ መለቃቀም? ምን ነው ወንድ አይደለህም እንዴ? ወሬ መለቃቀም ነው ያልሽው አንቺ? እንዴት ነው ከወንድሜ ጋር እንደዚህ የምታወሪው? እሱ እኔን በሚያናግርበት መንገድ ነው። ምን አለሽ? እሱ ምን ተናገረሽና ነው እንዲህ ክብርሽን የሚያቀል ነገር የምትነጋገሪ? አንተ ጆሲን አታውቀውም። ቆይ ግን ሜሮን፣ እኔ ምን የተለየ ነገር አድርጌ እሸቃለሁ? ምን እውነት ስለምናገር ነው? ዝጋ እባክህ አስመሳይ። በሱ ፊት ጥሩ መስለህ ለመታየት አትሞክር። አንቺ ግን ቦታሽን የሳትሽ አልመሰለሽም? የምታወጪውን ቃል ተጠንቀቂ እያልኩ ነው። ትዕግስቴን እየጨረስኩ ነው። ቆይ አንተ ምንድነው ችግርህ? ከንግግሬ ነው ወይስ ከእውነቱ ነው ችግርህ? ይሄ ልጅ እኮ በተደጋጋሚ ስትሆን ነው የነበርሽው አንቺ ነሽ። እሱ እኔን ለማዳን ሲታገል እኮ ይሄን ቤት ለማፍረስ ሲታገልሽ ነበር። ምን አይነት ሴት ነሽ? ቆይ አንቺ ቆይ አንተ ራሱ ምንድነው ይሄን ያህል እቺ ማትረባ የቤት ሰራተኛ ተነካችብኝ ብላ ሀገር እያዘልኝ የምትለው? አንቺ ደደባብሽ ዝግጂ። ልቀቀኝ! ለዚህ ደደብ ይላል ገለኝ ነው። ሳሚተው አለቃትም ጆሲ ገድላታለች። ሳሚተው ተው እያልኩኝ ሳሚተው እንጂ እንደዚህ ማድረግ ልክ አይደለም። ጭራሽ ዛሬ ደግሞ ልገለኝ አይደለ? ሳሚ፣ አንተ የፈለገ ስሜታዊ ብትሆንም እንዲህ ማድረግ የለብህም እኮ። በቃ ተረጋጋ ሳሚ። ጆሲ እንዳለው በዚህ ልክ ሚስት ላይ ስሜታዊ መሆን የለብህም። አትሰማትም እንዴ? ምን እንደምት የዚህ ሰውዬ ንቀትና ግልምጫ በቻልኩኝ ጭራሽ እሷም ትነሳብኝ። ነገሩ ያበሳጫል አውቃለሁ ሳሚ፣ ግን ይሄ ነገር የሚቆየው ሁሉም እውነት እስኪጋለጥ ብቻ ነው። በትክክል ያኔ ሁሉም ያበቃል፣ ሁሉም ያበቃለታል። ማንም ማንንም እያሰቃየ አይኖር። በጭራሽ እዚህ ቤት ውስጥ ማንም ማንንም አሳንሶ መኖር የለበትም። በዚህች ባብ ምክንያት ሳሚ ተሰቃየ እኮ። ብቻ የዚህችን ጭራቅ መጨረሻ ለማየት ያብቃል። በየሁኔታዎቹ ችግር መፍጠር አይሰለቻትም። ሰላም፣ ይሄ እኮ የሷ ባህሪ ነው፣ ሊለቃት አይችልም። ይልቅስ መፍትሄው ሌላ ነው። ምንድነው እሱ? የሜሮን የክፋት ባህሪ ለሳሚ በማሳየት አይኑን መክፈት፣ ከዛ እስከ መጨረሻው ከህይወቱ እንድትወጣ እናደርጋለን። በትክክል ጆሲ፣ አንድ ቀን የዚህ ሰይጣን ተግባር መጋለጡ አይቀርም።
አንተ ግን ቆይ ለምንድን ነው የዚችን ሰራተኛ ጉዳይ እንደዚህ አቅልለህ ለማየት የሞከርከው? አባተን አይደል እንዴ ለመደብደብ የሞከረችው? ተይኝ አንቺ ሴት በጭራሽ እንዳትጀምሪ። ቆይ ለምንድን ነው አንተ አላይም አልሰማም ያልከው? በብዙ ነገር ተበሳጭቻለሁ። ስለዚህ ዝም በይ። ቆይ እኔ ግን መቼ ነው በአንተ ዘንድ ተቀባይነት የሚኖረኝ? በዛ ወንድም ተብዬው ወሬ እየለቃቀመ ያበሳጨኛል። በዚህ እቺ ሰላሜን ተነሳኛለች። ጤነኛ ነሽ አንቺ? ይቺ ሴት ንጹህ ነች፣ እንደ ወርቅ የነጠረች ሴት ናት። አፍሽን ዝጊ እያልኩሽ ነው። ስለ ጆሲም ቢሆን የምታወሪውን ነገር እያስተዋልሽ በተደጋጋሚ እያዋረድሽ ነው። አንተ ራስን ብቻ ነው ማዳመጥ የምትፈልገው፣ ለዛ ነው። አሁን ተይኝ፣ በፈጣሪ ልለምንሽ ተይኝ። የሚስትህን ሀሳብ አትቀበልም ማለት ነው? ዝም በይ፣ አሊያ ዛሬ ምሽት ከባድ ችግር ይፈጠራል። ልታሳስችኝ እየተፈታተንሽ ነው። ምን አደረግኩ? ቆይ የእውነት ለአንቺ መጥፎ ስሜት የተሰማኝ ነው። ጭራሽ መጥፎ ሴት እንደሆንሽ እንዳስብ ያደረግሽ። አንተ ግን ለእኔ ፍቅርህ እየቀዘቀዘ ነው ማለት ነው። ለአንቺ ያለኝ ፍቅር ሌላ ነው፣ ለወንድም ያለኝ ክብርና መውደድ ደግሞ ሌላ ነው። ስለዚህ በእኔ ፊት እሱን አሳነሰሽ መናገርሽ ያመኛል። እሱም ያንቺን ክብር እንዲነካ አልፈልግም። ወንድሜ ግን በጭራሽ አንቺን እንደማይነካሽ አውቃለሁ። ስለዚህ ለአንተ ክፉ ነኝ እኔ? አንቺ ሁሌም ተሳሳሻለሽ እያልኩሽ ነው። አንድ ቀንም እኮ ልክ ሆነሽ አታውቂም። በአንተ ሚዛን ነው ልክ ያልሆንኩት። እኔ ሁልጊዜ አየሁትን ነው የምናገረው። ያየሽው ሁሉ ልክ ነው ማለት አይደለም። በትክክል አስበሽ መናገር አለብሽ። አሊያ ግን ውጤቱ ሀፍረት ብቻ ነው። አሁን ግን ከዚህ በላይ ማውራት አቅሙም የለኝም። በቅድሙ ተግባርሽ እጅግ አፍሬያለሁ። በቃ አንተ ግን እኔ ማውቀስ አይሰለቸውም አይደል? እረፍት ላድርግ እባክሽ ተይኝ፣ ልተኛበት። ሰማኛለህ? እኔ ሁልጊዜም ቢሆን እውነቱን እያየሁ ዝም አልልም። እስከፈለግከው ጥግ ድረስ መጥራት ትችላለህ። አሁን የመጨረሻ ማስጠንቀቂያ የሰጠሁሽ ነው። እባክሽ ተይኝ። አልተውህም። መቼም ቢሆን ካልተረዳኸኝ አልተውህም። ያ የማይረባ ወንድ አትናገሪው አልኩሽ። እናገራለሁ። እየመረረህም ቢሆን እናገራለሁ። አፍሽን ዝጊ። ጥርግ በል። ጥርግ ማለት ትችላለህ። ለአንተም ሆነ ለነዛ ውሾች እኔ ሜሮን እጄን አልሰጥም። እሺ፣ ጥርግ ማለት ትችላለህ። ሰላም አደገኛ የእሳት ቀለበት ውስጥ ናት። በዚያ በኩል ያን ወራዳ ሰውዬ ለማሸነፍ ስታገል፣ በዚህ በኩል ደግሞ የገዛ ሚስቴ እንቅፋት ሆና ትመጣብኛለች። ለሰላም ቃል የገባሁትን ነገር የግድ መፈጸም አለብኝ። አንተ ግን በእኔ ምክንያት ፈተና በዛብህ ሳሚ። ሴት አንቺ ካሳለፍሽው አንጻር ይሄ ምንም ነገር ነው። ደግሞ ግርማ የእጁን እስኪያገኝ ድረስ አሪፍ ያልቀመጥ። ግን እኮ የአንድ ሳምንት ጊዜ ብቻ ነው የሰጠን ሳሚ። ጊዜው አጭር ቢመስልም አንድ ሳምንት ግን ረጅም ነው። ፍለጋችንን ደግሞ አጠናክረን እንቀጥላለን። ሳሚ እዚህ ቤት ውስጥ ከ2 ዓመታት በላይ ቆይቼ ያላሳካሁትን በዚህ አጭር ጊዜ ውስጥ ማሳካው ይመስላል? በእርግጠኝነት እናሳካዋለን። የአንቺ ችግር የተፈጠረውን ነገር ለሌላ ለመንገርሽ ነው። ቆይ አባት ሊደፍረኝ ነው ብዬ እንዴት ልናገር እችላለሁ? አሁንስ ቢሆን ጉዳዩ መታወቁ ቀረ መሆኑ ላይ ቀር ለምንድን ነው ጊዜ የሚፈጀው? በእርግጥ ልክ ነህ። የትላንቱ ምሽት ግን ከምን ጊዜውም በላይ ለእኔ እጅግ ከባድ ነበር። አንተ ባትኖር ኖሮ እኮ የህይወቴ ትልቁ ስህተት ይሆን ነበር። በድጋሚ እንደዛ ስለማይፈጠር ምንም ነገር አትጨናነቂ። ታውቃለህ፣ ትላንት ጠዋት ግርማ መጥቶ ቤቱን ድብልቅልቁን ሲያወጣው እጅግ ፈርቼ ነበር። ሁሉም ነገር ገደል የገባ ነበር የመሰለኝ። እኔ እያለሁማ እንዲህ ቶሎ ተስፋ መቁረጥ የለብሽም። እጅ ለመስጠት አይደለም እየታገልን ያለ ነው። ይሄ ሰው ላደረገሽ ነገር ማስከፈል ከፈለግሽ
መጠንከር ግድ ነው። አሁንማ ብቻዬን አይደለሁም፣ ስለዚህ ጠነክራለሁ። ባይሆን የእናትሽን ጉዳይ በየጊዜው ቼክ አድርጊ። አዎ አክስቴ ጋር ሁሌም እየደወልኩ እየጠየቅኳት ነው። እና አሁን እንዴት ነች? የሕክምና ሁኔታ እንደተመቻቸ ነገሮች ጥሩ የሚሆን ይመስለኛል። በእርግጥ እኔም የተሻለ ዶክተር እየፈለግኩ ነው። ወደፊት ሁሉም ነገሮች ሰላም ይሆኑ ይመስለኛል። እንዳፍ ባደረገልኝና ያቺ ውድ እናቴ ከዚህ ስቃይ በተገላገለች ይሆናል። ብቻ ሁሉንም ነገር በተስፋ መጠበቅ ነው። ሄሎ ወይ የኔ ፍቅር፣ በጣም ናፍቀኸኛል። የኔ ውድ አሁን ውሸትን እዚህ ውስጥ ምን አመጣው? አሁን እኮ ከቤት ለመውጣት አመቺ ሁኔታ ስለሌለ ነው። የኔ ውድ እመነኝ፣ ሁሉንም ነገር አስተካክዬ አብረን እንኖራለን። አንቺ ከማን ጋር ነው የምታወሪው? ይመለከታል? በሚገባ ይመለከተኛል። አሁን ከዚህ ሂድልኝ። ያወራሹን በሙሉ ሰምቻለሁ። እና የሰማኝ እንደሆነ ምን ይፈጠር? ማንን ነው ውዴ ስትይ የሰማሽ? ከአንድ እናቴ በቀር ማንን የኔ ውድ ብዬ ልጠራ እችላለሁ? የኔ ውድ እንደሆነ እናቴ ነች። አይ አይመስለኝም። ምን ነው የማይመስልህ? እናትሽ በወንድ ስም ነው እንደሚጠሩት? ስታወሪ የነበረው ከወንድ ጋር እንደነበር ግልጽ ነው። ቆይ ምን ሆነ ነው ግን አንተ ከኔ ስራ አልጠፋም ያልከው? ስለምን ወንድ ነው የምታወራው? የኔ ውድ እያልሽ ስታወሪ ስለነበረው ወንድ ነው የማወራው። በጭራሽ ከወንድ ጋር አላወራውም አልኩህ እኮ። ወይ ደግሞ ጆሮውን ታከመው። መታከም ያለብሽም አንቺ ነሽ። ክህደት ማይሰለችሽ። ስለምን ክህደት ነው የምታወራው? አንቺ ከባልሽ ውጭ እየሄድሽ ነው አይደለ? ምን አልክ አንተ? ሰምተሻል። ስታወሪ የነበረው ስልክ ከወንድ ጋር እንደሆነ በጣም ግልጽ ነው። ምን አይነት ብልግና ነው? ምን አይነት ደፋር ብትሆን ነው ክፍሌ ድረስ መተህ እንደዚህ ያለ ብልግና የምታወራኝ? እንግዲህ እኔ ሰማሁትን ነው ያወራሁት። አንቺ ደግሞ የገዛ ባልሽ እንዲሞት የምትመኝ ሴት ነሽ። ነገሮች በዚህ መንገድ የሚቀጥሉ ከሆነ ጥሩ ነገር አይፈጠርም ጆሲ። ምንም ይሁን ምን አንቺ የምታደርጊውን ነገር ተከትዬ ለሳሚ የማድረስ ግዴታ አለብኝ። ግን ደግሞ አንድ ነገር የረሳህ መሰለኝ። ምንድን ነው እባክሽ? እኔን ወጥመድ ውስጥ ለመክተት ብለህ ራስን ከማትወጣው ወጥመድ ውስጥ እየከተትክ መሆኑን ረስተዋል። እኔ ለወንድሜ ስል ምንም ነገር ቢሆን እቀበላለሁ ብዬሽ ነበር። ስለዚህ የፈለግሽውን ነገር አምጪ። እሺ፣ አሁን ግን ከክፍሌ ውጣልኝ። በዚህ ነገር ደግሞ መጸጸት አይቀር። የምትጸጸችውም አንቺ ነሽ። ዛሬ ከወንድ ጋር ስታወሪ ሰምቼሻለሁ። ነገ ደግሞ አንድ ወንድ እቅፍ ውስጥ አገኝሻለሁ። ከዛ እኔ ከሳሚ እቅፍ ውስጥ ደግሞ አውጥቼ ወረውርሻለሁ። እሺ ይቅና። ይሄ ልጅ በጭራሽ ሊፋታኝ አልቻለም። ስለዚህ አንድ ነገር ማሰብ አለብኝ። ጋሽ ግርማ ይቅርታ ስለረበሽኩክ፣ ግን የምነግርህ አስቸኳይ የሆነ ነገር ስላለ። ምንድን ነው እሱ ደግሞ የፈለግሽው? አንድ ቃል የምገባልህ ነገር ቢሆን ሰላም ከዚህ ቤት እንደወጣች በጣም ውብና እጅግ የምታምር ልጅ እንደማመጣለን። ከእኔ የፈለግሽው ምንድን ነው? ወደ ጉዳይሽ ግቢ። ሰላምን በማባረር እጅግ በጣም ደስ ብሎኛል። በቀጣይ ሳምንት መውጣቱ አይቀርም። ግን የረሳኸው አንድ ወሳኝ ጉዳይ አለ። እሺ ምንድን ነው እሱ? ጆሲ። ጋሽ ግርማ ጆሲ ነው ሰላምን ከዚህ ቤት እንዳትወጣ ይነገራት። እንዴት ሆኖ? ጋሽ ግርማ ጆሲ ሰላም ክስ እንድመሰረት ነግሯታል እና ቤት ውስጥ መቆየት መብት እንዳላትም ሲነግራት ሰምቻለሁ። በጭራሽ አይሆንም። እንዴት ሲደረግ? ይኸውልህ አንተ ልደፍራት እንደነበረ ተናግራ ክስ መመስረት እንደምችል ነው ሲነግራት የነበረው። ማመን አልችልም። ይሄ እንዴት ሊሆን ቻለ? መጀመሪያም እኮ ነግሬሃለሁ፣ ሁለቱ አንተ ላይ ያሴሩብህ ነው። ወይኔ ግርማ፣ ምንድን ነው እሱም ስሙ? ይኸውልህ ከሁሉ በፊት ያንተ ጉዳይ መሆን ያለበት ጆሲ ነው። ይኸውልህ በፍጥነት ይህ ልጅ ከዚህ ማስወገድ አለብን፣ አሊያ ግን አንተ ላይ ክስ መስርቶ እስር ቤት እንድበሰብስ ያደርግሃል። ወይ ሰላም ለጆሲ የተፈጠረውን ነገር ነግረዋለች ማለት ነው? አዎ ሁሉንም ነገር ነግረዋለች። ለዛ ነው እኮ ከዚህ ቤት የማይወጣው።
ሰላም ሁሉንም ነገር ነግረዋለች። ሂድ ስትለው አንድ ጉዳይ አለኝ እያለ ያለውም እሱን ነው። የዚህን ጎረምሳ ጉዳይ በራሴ መንገድ እፈታዋለሁ። አሁን ከዚህ ውጭ። እሺ፣ ግን የጆሲን ጉዳይ ጊዜ አትስጠው። ውጭልኝ አልኩ እኮ። ጆሲ፣ አንድ ነገር ላናገር ፈልጌ ነበረ። አረ ችግር የለውም ጋሽ ግርማ፣ ልጅ አይደለም ንገረኝ። ምንድን ነው? ጆሲ፣ አሁን ሳሚንም እንደምታየው ደህና ነው። ከዚህ በኋላ ደግሞ ላለው እኔና ሚስቱ አለ። ሰላምን ብትሆን ያው አንድ ሳምንት እስከሚሻለው ድረስ እዚህ ትሆናለች። ከዛ በኋላ ደግሞ ሰራተኛ ሲመጣ ትሄዳለች። ስለዚህ ቤቱን ለቀን ልትሄድ እፈልጋለሁ። ጋሽ ግርማ ሀሳብህ እኮ ልክ ነው፣ ግን የወንድሜን ጉዳይ ሳላረጋግጥ አልሄድም። በዛ ላይ ደግሞ አንድ ጉዳይ አለ። ቆይ ምንድን ነው ያንተ ጉዳይ? ያው የወንድሜ ነው ጋሽ ግርማ። ከወንድም ውጭ ያለ አንድ ጉዳይ ምንድን ነው ጆሲ? ይቅርታ ግን ደግመን በዚህ ጉዳይ ማውራት አለብን? አንተ በመሀላችን ባትገባ ነው የሚሻለው። ሶፋ ላይ ተኛለሁ አለ አይደል እንዴ? እና ሶፋው የማንም መቀለጃ ነው? ጆሲ ማንም አይደለም፣ ወንድሜ ነው። ደግሞ ብዙ አልቆይም ብሏል አይደል? እኔ በማይመለከተው ጉዳይ ጥልቅ እያለ ወሬ የሚፈተፍት ሰው አይሆንች። አልገባኝም። ምን እያልከኝ ነው? አንተ በዚህ ጉዳይ ውስጥ አትግባ እያልኩ ነው። የወንድሜ ነገር ነው የማይመለከተኝ? ነገርኩ ጆሲ፣ እኔ እስካሁን ድረስ የሳሚ ጓደኛ ብዬ ነው ዝም ያልኩ። ደግሞ በገዛ ቤቴ አልወጣም ብለን ማለት የለብህም። ከዚህ በኋላ ቤቴ ለቀህ እንድትወጣ እፈልጋለሁ። ቆይ አንተ ለቀህ ሆቴል አትይዝም እንዴ? ለምን በሰው ቤት ችክ ትላለህ? ይቅርታ አድርጉልኝና የእኔ እዚህ መሆን በተለየ ሁኔታ የረብሻችሁ ለምንድን ነው? ይህን ጥያቄ ለጋሽ ግርማ ባልሆነ የጠየቅከው። ምን ለማድረግ እየሞከርሽ ነው? ጆሲ በቃ ከቤቴ ይውጣ። አልፈልግም፣ ከቤቴ ይውጣ እያልኩ እኮ ነው። እሱ የትም አይሄድም። አንተ ልጅ አርፈህ ብትቀመጥ ነው የሚሻለው። እየጮክብኝ እኮ ነው። በመሀላችን አትግባ አልኩ እኮ። እኔ ደግሞ የእሱ ጉዳይ ይመለከተኛል አልኩ። ተረጋጋ ሳሚ። አፍሽን ዝጊ። አንቺ ምን አገባሽ? አፍሽን ዝጊ ሜሮን። የመጨረሻ መልሴ እሱ ጉዳዩን ሳይጨርስ ከዚህ አይሄድም። አንተ ነው ውሳኔ ሰዩ። ጆሲ ትሄዳለህ አትሄድም? አረ ሄዳል ጋሽ ግርማ። ጆሲ እሄዳለሁ በለው እንጂ ሰዎቹ በአንተ ምክንያት እኮ ሊጋደሉ ነው። በቃ ሜሮን ረፊ፣ ከዚህ በላይ ይበቃሻል። ሳሚ